ወይም ደግሞ የጤና ባለሙያዎች አጠቃላይ ሀገር አቀፍ አድማ ነው። ኢትዮጵያ ውስጥ የብሔር ልዩነት የጾታ ምንም አይነት የሃይማኖትም ልዩነት በሌለው መልኩ ከዳር እስከ ዳር አንድ አይነት ድምጽ እየተሰማ ነው። በእውነት ላገዛዙ ትልቅ አስደንጋጭ ነገር ነው። ኢትዮጵያን ከብሔር አጀንዳ ውጪ ሌላው ነገር አንድነት አረጋቸውም ወይም በአንድነት አሰባስባቸውም የሚለውን ሁሉ ውድቅ ያደረገ እንቅስቃሴ ነው እያየን ያለነው። የዛሬው ግንባር ቀደም አጀንዳችን ይሆናል። ግን የማስቀድመው ከፋኖች ጋር የተያዘውን ጉዳይ ይሆናል። ምክንያቱም ሰሞኑን ያው ዛሬ 50ኛ ቀኑን የዘመቻ አንድነት ተጋድሎ እየተካሄደ ነው ያለው። ያንን መነሻ አድርገን የተወሰኑ መረጃዎችን በአንከር የዜና ክፍለ ጊዜ ላይ አቅርበናል። ነገር ግን በዋናነት አራቱ አደረጃጀቶች ወደ አንድነት ለመምጣት እያደረጉ ያሉት ውይይት ከጫፍ መድረሱን እየሰማን ነው። በርካታ ጉዳዮች ተነስተዋል። ወደ አንድነት ሊያመጣቸው የሚችሉ ጉዳዮች ላይ ሲወያዩ የሰነበቱት በመጨረሻም ከአንድ ስምምነት ላይ ደርሰው መግለጫ ሊሰጡ ከሚችሉበት ምዕራፍ ላይ እንደደረሱ ነው የምንሰማውና መስፍን ይሄ ነገር ወደ ኋላ እንዳይቀለበስ የብዙዎች ተስፋ ምኞትም ነው። በማንኛውም በስልጣን ፍላጎትም ይሁን በተለያየ መልኩ ይህንን የተጀመረውን የአንድነት ሂደት ወደ ኋላ የሚቀለብሰው ነገር ካለ የአማራ ሕዝብ ትግል ላይ ከፍተኛ አደጋ የሚፈጥር እንደሆነ ነው የሚታመነውና እስቲ ከምትሰማቸው መረጃዎች ከሌሎች ተነስተ ይሄ ነገር መሳካት አለበት፣ አንድነቱ መምጣት አለበት፣ የሉና ጉዳይ ነው፣ ከአንድነት ውጪ ምንም ይህን ትግል ሊያሳካው የሚችል ነገር የለም የሚለውን በፋኖ አመራሮች ዘንድ ከግንዛቤ የተወሰደ ነው አይደለም የሚለው በራሱ በጥያቄ መልክ እየተነሳ ነው። ለማንኛውም እዚህ ወቅት ላይ ምን ማለት ይቻላል መስፍን? በጣም መታጠፊያ ጊዜ ላይ ነው ያለ ነው። በትክክል መሳይ አንደኛ ጥሩ ነገር ነው። ጥሩ ነገር ነው። አትሊስት አሁን ይሄ 4 5 በየቦታው በየወረዳው በየምናምኑ የነበሩ አደረጃጀቶች ወደ ሁለት ፖሎች እየመጡ ነው። ወደ ሁለት የተለያዩ ግሩፕ ስብስቦች እየመጡ ነው እና እንትኑ ይቀላል። ወደፊት ደግሞ እነዚህ ሁለቱ ደግሞ ለመቀራረብና ችግራቸውን ፈተው ደግሞ ወደ አንድ ለመምጣት የሚቀልበት እንትኑ የአንድነቱን ፕሮሰስ የሚያቀል ደረጃ አንድ ስቴፕ ነው። በነገራችን ላይ ግን በቀላሉ የመጣ ነገር አይደለም። ባለ ግፊት የመጣ ነው። ከውጪ ባለ ግፊት የመጣ ነው። ራሱ ሜዳ ላይ ባለው በዚህ በትጥቅ ትግሉ በእንቅስቃሴው ላይ ከሚገኙ ውጤቶችና ከሚታዩ ውድቀቶች ትምህርት ወስዶ እየመጣ ያለ ውህደት ነው። በነገራችን ላይ ዝም ብሎ በቃ አንድ ንሁን ተብሎ እንደው አንዳንዴ እንትን ተብሎ የመጣ ነገር አይደለም። ብዙ ፕሮሰስ ታልፎበት ብዙ አይነት እንደው አንዳንድ የምንሰማቸው ነገሮች አሉ እዚህ ለአደባባይ ማናወጣቸው ግን ብዙ አይነት ፍላጎቶች ብዙ አይነት ዲማንዶች እንዳሉ ያየንበት ነው። ውስጡን ለቄስ ነው የሚባለው፣ ውስጡን ለቄስ ትተህ ነው። ግን ዋናው ነገር ምንድነው? የትንፍጩ ዱቄቱን አምጩ ነው የሚባለው። በምንም ነገር ይምጣ በምንም አንድነቱ መምጣቱ ነው የምፈልገው። ይሄው እስካሁን ሲገፋ የነበረው ነገር እሱ ነበር። ወደ አንድ መጥተዋል አራቱ አደረጃጀቶች። እንግዲህ ትልቅ ስብስብ ነው የሚባለው። አራቱ አደረጃጀቶች ወደ አንድ መጥተዋል። ሌላም አደረጃጀት አለ፣ አፋድ የሚባለው አለ። እንግዲህ ደግሞ እነዚህ ሁለቱ ደግሞ ከዚህ በኋላ ደግሞ ራሳቸው ቁጭ ብለው ወይ በሶስተኛ ወገን አደራዳሪነት ወይም ደግሞ እርስ በርሳቸው ተነጋግረው በአጠቃላይ የአማራ ፋኖ እንቅስቃሴ ወደ ሙሉ አንድ ወጥ የሆነ አደረጃጀት ይዞ ትግሉን የሚያፋጥንበት በአማራ ሕዝብ ላይ አሁን እየደረሰ ያለው ማህበራዊ ጫና ብዙ ሪፖርቶች እየሰማን ነው። አንዳንዶቹ በእርግጥ የፕሮፓጋንዳ ሪፖርቶች ናቸው። በተለይ የአማራ ክልል ጤና ቢሮ፣ የአማራ ክልል ትምህርት ቢሮ ነው የሚያወጧቸው እንትኖች። አንዳንዶቹ ሆነ ብሎ እንትን ለማድረግ ነው። በነገራችን ላይ በቃ ፋኖን ህዝቡ እንዳይደግፈው ይኸው በመደገፋችሁ እንዲሆናችሁ የሚል የፕሮፓጋንዳ ይዘት ያላቸው ነው። ግን ከእውነት የራቁ አይደሉም አንዳንዶቹ ምን ለመናገር እና ይሄንንም ህዝቡ ላይ ያለውን ጫናም ለማስቀረት በአጠቃላይ በትግሉ ሂደት ላይ በጣም ለማፋጠን ስፒድ አፕ ለማድረግ ነው። ይሄው እንደምናየው እኮ ነው። በነገራችን ላይ ይሄው ፋኖ በዚህ ደረጃ አሁን እየተንቀሳቀሰ ባለበት ሁኔታ የከተማ አመጽ ተነስቶ ምናልባት ለውጡ በከተማም ሊመጣ የሚችልበት እድል እየተፈጠረ ያለበት ሁኔታ ነው ያለው። ይሄንን ነው ስንፈራ የነበረው። በተቃቀቀ ልዩነት ፈጥረው ሲሳሳቡ በየውላው መስዋዕትነት ተከፍሎ ምናልባት ለውጡ በሌላ አቅጣጫ ሊመጣ ጫና ሊያሳድር የሚችል ኃይል ሌላ ሊፈጠር የሚችልበት እድል ሊኖር ይችላል ማለት ነውና ይሄ እንዲያ ብዙ ሪስኮች አሉ። ትግሉ በቆየ ቁጥር አሁን የምናየው ነው። ቲፒኤልኤፍ ህወሓት በሌላ መንገድ መንቀሳቀስ ጀምሯል። ምንድነው የሚባለው? ትንሽ እንትኑ በተራዘመ ቁጥር ውስብስብነቱ ነገሩ ኮምፕሊኬትድ የመሆን ነገሩ እየጨመረ ነው የመጣውና ይሄን ለማስቀረት ይሄ ነገር መፍጠን አለበት። በጣም ነው የምናመሰግነው።
መቼም በሁሉ ነገር እንትን ብለው መቼም ተቻችለው ተነጋግረው እዚህ ደረጃ ላይ መድረሳቸው ጥሩ ነጥብ ነው ያለው። እንግዲህ ከዚህ በኋላ ወደ ኋላ የሚመለስ ነገር ያለ አይመስለኝም። በደንብ አሁን የሚፈጠረውን አሬንጅመንት የኃላፊነት ድልድሎች፣ ሌሎችንም የድርጅት አወቃቀር የመሳሰሉትንም ሁሉም ከልባቸው ተቀብለው ከዚህ በኋላ ይሄ የጎንደር ፋኖ ነው የጎጃም ፋኖ ነው የምናምን የሚባለው ይሄ በእንትኑ ብዙ እንትና መሆን የለበትም። የአማራ ፋኖ እንቅስቃሴ ሁሌ የምንለው ነገር ማለት ነው። የአማራ ፋኖ እንቅስቃሴ ቀጥሎ ደግሞ የኢትዮጵያ ፋኖ እንቅስቃሴ ተብሎ የሚያድግበትና ለውጡን ዘላቂ ለውጡን ፈጣን የሚያደርግበት ሁኔታ መፈጠር አለበትና ትልቅ ነገር ነው። ስጋታችን የነበረው ይሄ ነገር እንዲህ በዘገየ ቁጥር እንዳልከው ነው። አሁን ከተማ ውስጥ የከተማ አመጽ ይነሳል የሚለው ነገር እኛ ብቻ ሳይሆን ብልጽግናዎችን ፌልት እያደረጉት ነው እየተሰማች ያለበት ሁኔታ ነው ያለው እና በዚህ ደረጃ አሁን ሁለት ትልልቅ አደረጃጀቶች ተፈጥረዋል። እነዚህ ሁለት ትልልቅ አደረጃጀቶች ደግሞ እንዳልኩት ነው በራሳቸው ወይም ደግሞ በሌላ ሶስተኛ ወገን አደራዳሪነት ተደራድረው አንድ ወጥ የሆነ የአማራ አደረጃጀት ተፈጥሮ እኔ ሁላችን የምናውቀው ነገር ነው። ምንም የተለየ የፖለቲካ የሪዮት ዓለም እዚህ ጋር እንዳልኩት ነው ያለፈው ጊዜ ማርክስ የለም፣ ማኦ የለም፣ ሌኒን የለም፣ ምንም የለም። ያለው አንድ ጥያቄ ነው፣ የአማራን ሕዝብ ህልውና ማስከበር ጥያቄ ነው እና በዚህ ላይ ምንድነው ልዩነት ሊፈጥር የሚችል ሌላ ነገር ሌላ የስልጣን ፍላጎት የበላይነት ፍላጎት ካልሆነ በስተቀር የሚለው ነገር ስናነሳ የነበረ ነገር ነው። አሁን እሱ ተንፈስሎ ይኸው አሁን ወደ ውደት መጥቷልና ይሄ በጣም ትልቅ እርምጃ ነው ያለው። በዘመቻ አንድነት በነገራችን ላይ አንድ መሆን የሚሰጠውን ጥቅም አይተዋል። አሁን 50 ቀን ሊሆን አይደለም ባለፈው ሳምንት ብቻ ወደ ስንት ነው ወደ በአጠቃላይ በአማራ ክልል ባሉ 12 ዞኖች ወደ 50 ነው 54 አካባቢ ቦታዎች ውጊያዎች ተካሂደዋል። እንትኑ አሁንም እንትን እንዳላል ነው ጋብ እንዳላል ነው። ትላንት አቶ ለገሰቱን ሳዳምጥ ነበርና 90% ነው 80% ነው ያው ብልጽግና ነው። ምን ከብልጽግና ምን ጠብቃለህ ነው እንትኑ 90%ቱን ተቆጣጥረናል፣ አረጋግተናል፣ ያው በክልሉ በራሱ ኃይል እንዲመራ አድርገናል የሚለው ነገር ምን ያህል ውሸት እንደሆነ ነው። 56 የሚጠጉ አካባቢዎች ውጊያዎች እንደተካሄዱ በደንብ የተጨበጠ መረጃዎች አሉና በሁሉም በእነዚህ አካባቢዎች ላይ ፋኖ የሚያደርገውን እንቅስቃሴ አጠናክሮ እንዳልኩት ነው የብልጽግና መዋቅር ለአንድና ለመጨረሻ ጊዜ ተመልሶ በማንሰራራበት ሁኔታ መመታት መቻል አለበት። አለበለዚያ የአማራ ወጣት አሁን እንደምና ብልጽግና ይሄ ካድሬና ሚሊሻ የሚባለው ኃይል ተመልክተው መፈናፈኛ አግኝቶ በፋኖ በተወሰነ የውስጥ ችግር ምክንያት የአማራ ብልጽግና የሚባለው አድርባይ ኃይል ባንዳ ኃይል መፈናፈኛ አግኝቶ የአማራን ወጣት አያነቀ የአብይ አህመድን ስልጣን ለማስጠበቅ ለቆሞ ሰራዊት እየገበረ ያለበት ሁኔታ ነው። ይሄ በነገራችን ላይ ለፋኖ አሳፋሪ ነው እንትን ነው። ይሄ እንዲህ በዚህ ደረጃ ብልጽግና በዚህ ደረጃ ድፍረት እንዲህ አይነት ድፍረት መግባታቸው የማንም ድክመት አይደለም። የብልጽግና ጥንካሬ አይደለም፣ የፋኖ ድክመት ነውና ይሄ አሁን መታረም ያለበት ነገር ነው። ብልጽግና አይደለም ሰው መመልመል አይደለም እንትን ማድረግ በቃ በአካባቢው እንደ ፓርቲ እንደ መዋቅር መኖር የሌለበት አደረጃጀት መሆኑን ማሳየት መቻል አለባቸውና ይሄ ትልቅ ነገር ነው። አፈሳው ላይ በተመለከተ ምናልባት አፈሳው በዛ ደረጃ ሊገለጽ ይችላል የሚለው አከራካሪ ነው፣ አሻሚ ነው። ምክንያቱም ብልጽግና የተቆጣጠራቸው ቦታዎች አሉ፣ የሚመራቸው ቦታዎች የሉም። ሙሉ በሙሉ ከአማራ ክልል እግሩ ተነቅሏል ማለት የሚቻል አይደለም። በሚቆጣጠራቸው ቦታዎች ላይ ነው ይህንን አፈሳ እያከናወነ ያለው። በነገራችን ላይ በአንድ ወረዳ ውስጥ እስከ 30 ቀበሌ ያሉ ለ30 ቀበሌ ለእያንዳንዱ 10 ሰው ነው የተመደበው። ስለዚህ 30ው ቀበሌ 10 ሰው በአንድ ወረዳ 300 ሰው እንዲያቀርብ ነበረ እቅድ የተያዘው። ነገር ግን ከ30 ቀበሌዎች ምናልባት ሁለቱን ወይ አንዱን ወይ ሶስቱን የተቆጣጠረው ብልጽግና የ30ዎቹንም ቀበሌ እነዛ ሶስቱ ቀበሌዎች እንዲያዋጡ ነው እየተደረገ ያለው። ስለዚህ በተወሰነ ደረጃ በሚቆጣጠርባቸው አካባቢዎች ብቻ የሚያደርገው አፈሳ መሆኑን ከዚህም ባለፈ ደግሞ አፈሳው በራሱ ተቆጣጥር ያለው የሚለውን መልእክት ፋኖ አቅም የለውም ፋኖ እንደምትሉት አይደለም የለም የሚልም መልእክት እንዲያስተላልፍ ስለፈለጉ ነው በዚህን ያህል መጠን በስፋት እያከናወኑ ያለ እንዲመስለን እያደረጉ ያሉትና በተወሰነ ደረጃ አፈሳው ላይም ያለውን ምልከታ መስተካከል ያለበት ይመስለኛል። እንደው ወደ ፋኖ መሪዎቹ ልምጣ መስፍን፣ እንደው ኃላፊነት አደራ ነው ይሄ ነገር ወደ ኋላ መመለስ የለበትም። የመጀመሪያውን ጥያቄ በደንብ እንድናየው ስለፈለኩ ነው። ምናልባት
እነዚህ ኃላፊዎች እነዚህ አመራሮች ምን ያህል ተረድተውታል? ምን ያህል የህዝብ አደራ እንግዲህ አማራ ህዝብ ትግል ብቻ አይደለም የነሱ ትግል የኢትዮጵያ ህዝብንም ተስፋ ይዟል። ከዚህ አንፃር ምን ያህል ተዘጋጅተዋል? ወደ ኋላ እንዳይቀለበስ በስልጣን ሽኩቻና በተለያዩ ምክንያቶች ይሄ የተጀመረው የአንድነት ጉዟቸው ወደ ኋላ እንዳይመለስ ምን ያህል ኃላፊነት አለባቸው? ምን ያህልስ ተዘጋጅተዋል የሚለው ላይ እንደው ይሄ እንዳልኩ ቀደም ሲል ታሪካዊ አጋጣሚ ነው። ታሪካዊ መታጠፊያ ላይ ነው ያለነው። ይሄ ከተቀለበሰ ብዙ ነገር ይበላሻል። ከዚህ አንፃር እንደው ከፋኖ መሪዎች ምን ይጠበቃል ትላለህ? ነው አይ በጣም ጥሩ ጥያቄ ነው መሰለኝ። የፋኖ መሪዎች ምናውቀው ነው ይሄ እንቅስቃሴው የትጥቅ ትግሉ እንቅስቃሴ ሲጀመር የመጡ ሰዎች ናቸው። አንዳንዶቹን እኮ አናቃቸው ማን ይሁኑ ምን ይሁኑ ማናቃቸው ሰዎች ናቸው። በዚህ በአማራ ህዝብ ላይ የሚደርሰው በደል ያንገፈገፋቸው አማራ ወጣቶች ናቸው ተነስተው ትጥቅ አንስተው እንቅስቃሴ የጀመሩት እና በዛን ወቅት ላይ ሁሉም በሚባል ደረጃ እንደው መነጋገር እንኳን ሳያስፈልጋቸው ተናበው ነበር እንትን የሚሉት የነበረው እንቅስቃሴው በየቦታው ነበር የነበረው። በደንብ እንትን ብለው የትግሉን ዓላማ ተረድተው እንቅስቃሴ የነበረው። እኔ ችግሩን ማየው ምንድነው ከዚህ ከውጭ የምልህ በዚህ ከዲያስፖራም ብለው ከተለያዩ ቦታዎች እጃቸውን ያስገቡ ኃይሎች ነበሩ። በነገራችን ላይ እኔ አንዳንዶቹን ፕሮሰሶች ስለማውቀው ነው። አብዛኞቹ የፋኖ መሪዎች የነበራቸውን ትትና የነበራቸውን ለትግሉ የነበራቸውን ቀናይነት የነበራቸውን እንትን ስለማውቀው ነው። ግን ይሄ አንዳንዶቹ በተወላጅነት አሁን ለምሳሌ እዚህ ዲያስፖራ ቁጭ ብለው የአንድ አካባቢ ተወላጅ ሆነው በዛ አካባቢ ያለውን የፋኖ አመራር እየደወሉ የተወሰነች ዶላሮች ወይም ደግሞ ዩሮዎች እየላኩ ሌላ አይነት እንትን ውስጥ እሳቤ ውስጥ ሌላ አይነት አስተሳሰብ ውስጥ እንዲገቡ ያደረጉት ከዚህ ከውጭ ያለው አይደል ነው። በነገራችን እኔ ኢንታይርሊ ያንን ነው እንትን ተጠይቄ የማደርገው። በኋላ ያው ሰዎች ናቸው በተወሰነ ወቅት የተወሰነ እንትኑም አለ ይሄ በሚዲያ ላይ ያለው እውቅናም አለ ብዙም ነገር አለ። እነሱም ከዚህ ከዲያስፖራ የሚመጣውን ግፊት ነው አይተው እንዲበሉ ነገሌ እንዳትቀበሉ ነገሌን ተቀበሉ እናንተ ብቻ ናችሁ ጠንካራ ከነገሌ ጋር እንዳሰሩ የሚል እውነት ነው የምልህ። በጣም እንዲህ አይነት ኢቪል ሰዎች አሉ። ምን 20-30 ዓመት ዲያስፖራ ፖለቲካ ውስጥ ቆይተው አንድ ነገር ማድረግ ያልቻሉ ሰዎች አሁን ደግሞ ይሄንን ገና በጣም ህዝብ መሰረት ያለው በወጣቶች የሚመራ እንቅስቃሴ ይሄ ምንድነው እየበረዙት ያሉ ሰዎች አሉ። የነዚህ ሰዎች አስተዋጽኦ እንዲሁ ቀላል አድርገን አይገባም ማለት ነው። እና አመራሮቹ በዚህ በተወሰነ ሁሉም አይደለም ማለት ይቻላል ግን የተወሰኑት በዚህ ተጠልፈው ሄደው ተወስደዋል የሚል እምነት አለኝ። አሁን አንድ አመት ከመን አለፈ። በዚህ ሂደት ውስጥ አለፍን። ቁርቋሱ፣ ጭቅጭቁ፣ የሚዲያ ውዝግቡ የመሳሰሉት ነገሮች ምንም ያስገኘው ነገር የለም። ያስገኘው ነገር ቢኖር ተጨማሪ ሞት፣ ተጨማሪ ውድመት፣ የትግሉ ጊዜ የበለጠ መራዘም ትግሉ የበለጠ መወሳሰብ ነው። ሌላ ነገር ምንም ያስገኘው ነገር የለም። ይሄ ከዚህ የበለጠ ትምህርት የምንወስድበት ነገር የለም። ስለዚህ ይሄንን ነገር በደንብ የተገነዘቡት ይመስለኛል። ከዚህ በኋላ ይሄ ነገር የገሌ የሚባል አይደለም። ሰዎች ያልፋሉ፣ ትግሉ ግን ይቀጥላል የሚባል አባባል አለ አይደል? የነገሌ የሚባል ነገር የለም። ይሄ የአማራ ህዝብ ትግል ነው። የአማራን ህዝብ ትግል የሚጠቅም ነገር ለመስራት ሁሉም ሰው ኮሚትድ ዴዲኬትድ ሆኖ እንትን ማድረግ አለበት እና ይሄ ከወንዙ አሻግሮ የማየት ነገር ከአካባቢው አሻግሮ የማየት ነገር ምናምን ነገር አይ ቲንክ መምጣት አለበት። መሪ እንሆናለን ብለው ነው አይደል የሚያስቡት። መሪ እንሆናለን ብለው ካሰቡ እንትናቸውንም ያስተሳሰብ አድባሳቸውንም የኦፕሬሽናል የእንቅስቃሴ የመንቀሳቀሻ የዘመቻ ክልላቸውንም ማስፋት መቻል አለባቸው። ለዛ ደግሞ ክፍት መሆን መቻል አለባቸው። ሌላውንም አኮሞዴት የጎጃም ፋኖ ለምንድን ነው የጎንደር ፋኖ ጎጃም ሄዶ ከጎጃም ፋኖ ጋር ተጋግዞ ባህርን የማይቆጣጠረው ሌላ ቦታም ዘመቻ የማይካሄደው? ለምንድን ነው የሸዋ ፋኖ ወሎ ገብቶ ዘመቻ የማይካሄደው? ለምንድን ነው እንትኑ እንትን ነው እኮ አንድ ኮዝ ነው፣ አንድ አላማ ነው ያለን፣ አንድ የአማራ ህዝብ የህልውና አደጋ ነው ያለን ተብሎ ዘመቻ እንትን ላይ ሲመጣ አንዱ ከአንዱ ክልል የዘመቻ ክልል የሚያልፍበት ሁኔታ መቆም አለበት። ይሄ ትምህርት ተወስዶበት እንትን ማድረግ አለበት። ስለዚህ ይሄ ታሪካዊ ኃላፊነት ነው። የነሱ መስዋዕትነታቸውን ቆራጥነታቸውን ለዚህ ትግል እያጠፉት ያለውን ጊዜና እየከፈሉ ያለው መስዋዕትነት ብናከብርም ትግሉ ግን ከነሱ በላይ መሆኑ መቻል አለባቸው እና ይሄ ደግሞ እሱ ላይ የወደቀው ታሪካዊ ኃላፊነት ዘላቂ የሆነ ምንድነው ድልም ወይም ደግሞ ዘላቂ የሆነ ውድቀትም ሊያመጣ እንደሚችል ማወቅ አለባቸው። በእነሱ እጅ ነው ያለው። በነገራችን ላይ እንደው ምንም እንትን ሳንጨምር ሳንቀንስ አሁን ያለው
አሁን ያለው ወደፊት የሚመጣው የአማራ ህዝብ ትግል የአማራ ህዝብ ድል በእነዚህ የፋኖ አመራሮች እጅ ነው ያለው። ካበላሹት የነሱ ድል ብቻ አይደለም፣ በአጠቃላይ የአማራ ህዝብ ለሚቀጥሉት 50 እና 30 ዓመታት የሚመጣበት መከራ አይዶን እኔ ለመግለጽ ቸግረኝ። መስፍን ታሪካዊ ኃላፊነትን ያለባቸው እውነት ለመናገር ስልጣን በዚህ ወቅት ላይ የአማራ ህዝብ እንዲህ አይነት መከራ እንዲህ አይነት የሉና አደጋ ውስጥ ወድቆ እነሱ በስልጣን ጉዳይ ላይ ይህን ያህል ጊዜ ወስዶም እንደው ሊያፋጥጣቸው ወይም ደግሞ ሊያወያያቸው ባልተገባ ነበር። ነገር ግን የግድ መፈታት ስላለበት ማድረጋቸው ችግር አይደለም። ፈተውትና በቅርቡ ይፋ አድርገው የአማራን ህዝብ ትግል በትክክለኛ መስመር ላይ የሚመሩበት ጊዜ እንደሚመጣ እንጠብቃለን። እንግዲህ ብልጽግናው መንደር ከዚህ አንፃር የተዛቡ መረጃዎችን እንዲሰራጩ እያደረገ ይገኛል። ከዚህ ያው የድርድሩ ነገር የውይይቱ ነገር ወሬው መቼም ደርሷቸዋል። በዚህ በግራ በቀኝ መረጃዎችን እየሰፉና እየለጣጠፉ በማህበራዊ ሚዲያ ላይ በሰፊው ያወጡት ይገኛሉና ጥንቃቄ መደረግም አለበት። ከአንድ ቋት የሚወጣ መረጃ አለ፣ ህብረተሰቡ መጠበቅ ያለበት ከዛ የሚወጣው መረጃ ብቻ ነው። በዚህ በሶሻል ሚዲያ ላይ በተለያየ መልኩ እንደው ቅንነት አላቸው ብለን የምናስባቸው ሰዎች ሁሉ እየተጠለፉ ይህንን መረጃ ያልተጣራው መረጃ እያሰራጩ ነውና በተቻለ መጠን ጊዜ ወስደን እነዚህ ሰዎች መተው መግለጫ በይፋ እስኪሰጡ ድረስ መጠበቅ እንዳለብንም በዚህ አጋጣሚ ማስታወሱ ተገቢነት ያለው ይመስለኛል። ምናልባት መስፍን ከዚህ ከመረጃ ማዛባትና ማደናገር ጋር በተያያዘ ያገዛዙ እጆች በጣም ረጃጅም ናቸውና ጥንቃቄ መደረግም እንዳለበት እንደው መልእክት ማስተላለፉ ተገቢነት ያለው ይመስለኛል። አይ ይሄ እኮ የዲሲፕሊን ጉዳይ ነው። ዲሲፕሊን ጉዳይ ነው ስለ እንደ አይነት የትጥቅ ትግል ያካሄድክ በዚህ ደረጃ መዝረክረክ ራስህንም ተከታዮችህንም ህዝብንም ለጥቃት አጋልጦ መስጠት። በነገራችን ላይ እኔ በጣም ነው እየገረመኝ ያለው። እኔ አሁን የጎሬላ እንደዚህ በትጥቅ ትግል ውስጥ የገቡ ኃይሎች ብዙ ጊዜ እንደውም አንዳንዶቹ እኮ መሪዎቹ ድምጻቸው የማይሰማ በጣም እንትን የማይልበት እንትን ነው። አሁን እኮ የየቀኑ የቀን ተቀን ኮንቨርሴሽን የስልክ ኮንቨርሴሽን በየእንትኑ በየአደባባይ የሚለቀቅበት ጉዳይ ነው። ይሄ የዲሲፕሊን ጉዳይ ነው። በነገራችን ላይ እንደ ትግል አንደኛ ትግል አለ ዲሲፕሊን በጣም አደገኛ ነገር ነው። ዝም ብሎ ሽፍትነት ነው እና ዝም ብለ እኔ በዓለም ላይ የትጥቅ ትግል እያካሄደ መንግስት በሚቆጣጠረው የቴሌፎን መስመር ግንኙነት እንደዚህ አይነት የስልክ ግንኙነት የሚያደርግ ታጣቂ ኃይል መኖሩን ያላቅም በዓለም ላይ ምናልባት ፋኖ የመጀመሪያው ነው። በነገራችን ላይ ህወሓት ያለፈው የዚህ ሰሜኑ ጦርነት የተባለው ጊዜ ያኔ መንግስትም ቴሌፎን መስመሩን ዘግቶት ነበረ። ግን የህወሓት አመራሮች ይጠቀሙ የነበረበት ስልክ የዋትስአፕ ነገር ይኖር አላውቅም። የአየርላንድ ዋትስአፕ ነው። የአየርላንድ ቁጥር ነው። አየርላንድ ነች በነገራችን ላይ ለህወሓት ሰዎች የመስመር አቅርበውላቸው ኢንተርኔት ዘርግተውላቸው የዚህ ከሳተላይት የሚል በዛ ነበር ይገናኙ የነበረው መረጃ ይለዋውጡ የነበረው እና ቢቀርስ ምንድነው በእያንዳንዱ ኮንቨርሴሽን ምንድነው የስልክ ግንኙነት ምናምን ነገር እውነቴን ነው ማለት የዲሲፕሊን ጉዳይ ነው። አመራር ሆነ ከተዝረከረክ እታች ያለው ወታደር ታች ያለው ተዋጊ ደግሞ ምን ሊያደርግ ይችላል? ዲሲፕሊን ከሌለ ወታደር ታጣቂ ኃይል ዲሲፕሊን ከሌለው ምንም እኮ እንትን የለም እኮ አደገኛ ነው። ከተማም ገብቶ አደጋ ነው የሚያመጣው በራሱ ላይ እና መጀመሪያ ራስን መጠበቅ ያስፈልጋል። እኔ በጣም መቆጠብም ያስፈልጋል። እኔ ይገባኛል። አሁን ባለው ሁኔታ በአብዛኞቹ አመራሮች የተለያየ ቦታ ነው ያሉት። አሁን እነመለስ ያኔ አንድ ቦታ ነው የነበሩት። ይሄ ደደቢት ምናምን የሚባል ቦታ ዋሻ ውስጥ ነው የነበሩት። ምንም እንትን ሊሉ አይችሉም፣ ሊገናኙ አይችሉም። ቢገናኙ በሬዲዮ ነው በመሳሰሉት ነገሮች ነው፣ በረጅም ርቀት ሬዲዮ ማለት ነው። የዚህኛው ግን የፋኖ እንቅስቃሴ እንትኑ ልጆቹ ያሉት በየቦታው ነው። ግን በሆነ መንገድ መገናኘት መቻል አለባቸው። ግን ሌሎች መንገዶችን መፈለግ ይሻላል፣ ይቀላል። አሁን ከሚያደርጉት ግንኙነት ነው። አሁን እኮ በቃ ጀስት ሰማዋለሁ እኮ ገሌ ማን ምን እንዳለ እንዲያውም አሁን ያለውን አንድነቱንም እንዳይሳካ ያደረገበት በመካከላቸው ጥርጣሬ እንዲፈጠር ያደረገው ነገር ይሄ ክፍተት ነው። ይሄ ክፍተት ደግሞ ከየትም የመጣ አይደለም። ባይዞ ብልጽግና እንትን ብሎት የመጣ ነገር የኛው የፋኖ የራሱ ውስጥ ያለው አመራሩ ዝርክርክነት ነው። እንዲህ አይነት ነገሮች እንዴት ነው ኮሙኒኬት የሚደረጉት? ኮሙኒኬሽን ቻናሎቹ ምኖች ናቸው የሚደረጉት? ምንድነው ፕሮቶኮሉ የሚለው ነገር ባለሙያዎች እኮ አሉ፣ አይጠፉም አሉ። እነሱም ማማከርና እንደዛ አይነት ፕሮቶኮል ማውጣት ያስፈልጋል
እንጂ እኔ እስካሁን እንደነበረው እንትን ከቀጠለ በጣም አደጋ ውስጥ ነን። እውነቴን ነው የምልህ፣ አደጋ ውስጥ ነን። በየቀኑ እኮ ነው የሚወጣው እንትን እኮ በየቀኑ ገሌ ገሌን ተናገረ እና ይሄ ነገር እንዳልኩት ትልቅ